ሰሎሞን በአጋንንት ላይ ስልጣን ነበረው እንጂ አጋንንት በሰሎሞን ላይ ስልጣን አልነበራቸው። እድልና ጊዜ የሚቆጥሩለት ይሄ ቀን ላንተ ጠማማ ነው፣ ያ ቀን ላንተ ሙሉ ነው የሚሉት ወር የሚመርጡለት አልነበሩ። የኛ ነገር ግን እጣፈንታና ጓደኛ የሚመርጡልን ሰዎች ሆነናል። ጓደኛ የሚመርጡልን አጋንንት፣ ቤተሰብ የሚመርጡልን፣ የጠበል ስፍራ ሳይቀር የሚመርጡ እኔ እንትን ካልሆነ አልወጣም የሚሉ እንደዚህ ብሎ ነገር አለ። ማን ነው ይሄን ሁሉ ስልጣን የሰጣቸው? እውነት ቤቷን ስትሰራ ሐሰት አብራ ምስማርና ጭቃ ድንጋይ ማቀበል የለባትም። እንደዚያ ከሆነ እውነት ቤቷን እየሰራች አይደለም። እውነት ብቻዋን ቤት መስራት አለባት። አጋንንት እያገዙት የሚከበር ምንም አይነት ስርዓት ሊኖር አይችልም በቤተ ክርስቲያን ውስጥ የፈለገው ይሁን። አንዳንድ ሰዎች ግን ከዚህ ሁሉ አልፈናል። የሚያሳዝነው ነገር እሱ ነው። በየጠበል ቤቱ የምንሰማው ጉድ ምንድን ነው? ብዙ ጊዜ ሰይጣን እህትማማቾችን፣ ወንድማማቾችን፣ ጓደኛሞችን፣ ጎረቤቶችን እንትንህን እንደዚህ አድርጎ ወዝህን ወስዶ እንደዚህ አድርጎ እንዲህ አድርጎ በማለት ብዙ ነገሮችን እንሰማለን። በሽታው ሁሉ ግን ሰይጣን የሆነው እንዴት ነው? በእኛ ዘመን እምናመልከው ቀን ለሰይጣን ግዛት ራሳችንን አሳልፎ ይሰጠናል። እምንጠራጠረው ጥርጥር፣ እምናምነው እምነት በእኛ ላይ ያሰብነውን ያደርጋል። በእኛ ዘመን በተለይ ጠበል ቤቶች አካባቢ የምትሄዱ ሰዎች፣ እህቶች፣ እናቶች በደንብ ልትጠነቀቁ ይገባል። እንዲያው ዝም ብሎ የጭንቀት በሽታ ያመጣውን ነገር ሁሉ ግምቶቻችን ያመጡትን ነገር ሁሉ ህሊናችን ይሆን ወይስ ሳይሆን በማለት እየተጠራጠረ ሄዶ ከዚያ ጠበል ሲነካን የተናገርነውን ቅዠት ሁሉ አሊያም ደግሞ በዙሪያችን አጥማቂ ነን ብለው የሚያጠምቁ ሰዎችም ጀርባቸው ምን እንደሆነ የማናቃቸው ሰዎች የሚያጠምቁ ሁሉ ያልሆነ ነገር በተናገርን ቁጥር ስንቱ ሰው ከቤተሰብ ጋር እንደተጣላ፣ ወላጆች ከልጆቻቸው ጋር እንዳይተማመኑ፣ እህትማማቾች፣ ወንድማማቾች፣ ጎረቤታሞች፣ ጓደኛሞች እንዳይተማመኑ የዘላለም ግድግዳ በመስራት በጣም ብዙ ጓደኝነት ክብረ ቢስ ሆኗል። አጋንንት በቅጠል አይደለም የሚገዙት፣ በእግዚአብሔር ስም ነው እንጂ የእጽዋትን ጉዳይ ከኛ በላይ እነሱ ያውቃሉ። ይሄ በቅጠልና በምናምን እነሱን አደርጋለሁ ብሎ ማሰት ተረት ነው፣ ውሸት ነው። ነገር ግን አምላካችን እግዚአብሔር ሰዎችን ለቅድስና ሲያበቃቸው አጋንንትን መግዛት ችለዋል። ልዩ ጥበብን ሲገልጥላቸው አጋንንትን መግዛት ችለዋል። ለምሳሌ ሚልኪ ቁልዝማዊ የሚባል ሰው በቤተክርስቲያናችን ታሪክ አለና ይሄ ሰው አጋንንትን ድንጋይ እያሸከመ ውሃ እያስቀዳ አገልጋይ አድርጓቸው ነበረ። አንዳንድ መስተካከል ያለባቸው ነገሮች ብዙ ጊዜ የምንለው አንዳንድ ሰዎች ዛሬም ድረስ ይህንን አይነት ታሪክ በመጥቀስ ጠበል ቤት አካባቢ ያልተገባ ነገር ሲያስደርጉ ማየት የተለመደ እየሆነ ነው። ምን ማለት ነው? አባቶቻችን ከሰሎሞን ጀምሮ እንዳልኳቸው እስከ ሚልኪ ቁልዝማዊ የቁልዝም ሰው የሚሆን ሚልኪ ጀምሮ ወይም ደግሞ ከዛም በኋላ ከዛም በፊት ባሉ ሰዎች አጋንንትን ተገዢ አድርገዋል። አዛዥ አይደለም ያደረጓቸው። በእኛ አካባቢ አንዳንድ ጠበል ቤቶች አካባቢ ግን ያልተለመደ ነገር አዛዥ አይደለም፣ ምንድነው ታዛዥ አይደለም፣ አዛዥ ሆነው ይታያሉ። ይሄ ቢስተካከል መልካም ይሆናል። እንደው ችግሩ ያለበት አካባቢ አይሰሙንም እንጂ ችግሩ አንዳንድ እህቶች በለበሱት ምክንያት እንደገና የጥፍር ቀለም ምናምን የሆነ እውነት የሚመስል እህቶች ወደ ጠበል ሲሄዱ ባያደርጉት የሚመከረውን ነገር መቃወማቸው ጥሩ ነበረ። ግን ይህንን የሚቃወሙት ጫማ ፍቺ፣ ጫማ ፍታ፣ ልብስ አስተካክል፣ ፀጉርህን እንደዚህ አድርግ፣ ፀጉርሽን እንደዚህ፣ ቀለም እንደዚህ ብለው ማስተካከያ የሚናገሩት መመሪያ የሚሰጡት አጋንንት ያደሩባቸው ሰዎች መሆኑ ይደንቃል። ይሄ ማለት አስቡት፣ ጋኔን እንዴት ከሰማይ እንደወረደ። ለምንድን ነው ሰይጣን ከሰማይ የወረደው? ምን ሆኖ ነው? ስርዓት አክብሮ ነው? ስርዓት አፍርሶ? እስኪ ንገሩ።
የሰማይ ስርዓት አፍርሶ የወደቀ ሰይጣን ያንተን ጠበል ቤት በምን መልክ ነው ሊያስከብር የሚችለው? ይሄ ነገር ሌላ ከጎኑ ሌላ ችግሮች እንዳሉ ግልጽ ነው። የማይገባን ማለት ነው። የማይገባን ባናስተውለው እና የሰይጣን ደንብ አስከባሪነት እንኳን ከቤተ ክርስቲያናችን አካባቢ ራቅ ቢል መልካም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ማእምራን መምህር ታረቀኝ አግማሴ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች፣ መምህራን፣ ወንጌል ዘማሪያን፣ እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን እስከዚህ ሰዓት ድረስ የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደምታውቁት የቅዱስ ጊዮርጊስ ወርሃዊ በዓል መታሰቢያ ከመሆኑ በተጨማሪ የታላቁ የጥበብ ሰው የንጉሥ ሰሎሞንም ዕረፍት ነውና ምናልባት ሁለቱንም ሊያስተባብር የሚችል ሐሳብ ይዘን እንደ እግዚአብሔር ፈቃድ ለተወሰነ ጊዜ እንማማራለን። ለዚህ እንግዲህ መነሻ እንዲሆነን በሰሎሞን ጉዳይ ስለ ሰሎሞን እግዚአብሔር የተናገረውን ቃል መነሻ እናደርጋለን። ከኔ ጋር ቃሉን አብራችሁ ትላላችሁ። ስለ አባትህ ስለ ዳዊት በሉ እስኪ። ይህን በዘመንህ አላደርግም። ይሄ ቃል ተጽፎ የሚገኘው በአንደኛ ነገሥት ምዕራፍ 11 ቁጥር 12 ላይ ነው። አንደኛ ነገሥት ምዕራፍ 11 ቁጥር 12 ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም አለው እግዚአብሔር ንጉሥ ሰሎሞንን። ፍሬ ቃሉ ምን እንደሆነ በታሪኩ ሂደት እናየዋለን። ነገር ግን ይሄ ቃል እንዴት ተነገረ፣ ለምን ተነገረ የሚለውን እና መቼ ተነገረ የሚለውንም ባጭሩ እናያለን። ሰሎሞንን ብዙዎቻችሁ ታውቁታላችሁ እርግጠኛ ነኝ። ብዙ አስገራሚ ታሪክ ያለው ንጉሥ ስለሆነ ንጉሥ ሰሎሞን አባቱ ዳዊት በኃጢአት በዝሙት የወለደው ልጅ ነው። ነገር ግን እግዚአብሔር አምላክ ደግሞ ይቅርታ እንዲያደርግለት ንስሐ ገብቶ እንደምታውቁት አባቱ ዳዊት ኃጢአትንም ያውቃል፣ ጽድቅንም ያውቃል፣ መውደቅን ያውቃል፣ መነሳትን ያውቃል፣ መሰበርን መጠገንን ያውቃል። እዚህ ዓለም ላይ እንደሚኖር አንድ አማኝ ሰው ወድቆ ያልቀረ ሰው ነው። ነገር ግን ደግሞ ኃጢአትን ያውቃል እና ኃጢአት ስላልሰራ አይደለም እግዚአብሔር እንደ ልቤ የሚለው። ንጉሥ ዳዊትን እግዚአብሔር አምላክ እንደ ልቤ ነው የሚለው። እንደ ልቤ የሆነ ሰው ዳዊት ራሱ በሌላ ትርጉሙ ልበ አምላክ ተብሎ በግብሩ ይተረጎማል። በግብር ማለት እግዚአብሔር በሰጠው ጸጋ ስሙ ይተረጎማል። ዳዊት ማለት የአምላክ ልብ ተብሏል። እንዲህ ሆነው ኃጢአት ስላልሰራ አይደለም። በድሏል፣ ኃጢአት ሰርቷል፣ ግን ደግሞ ንስሐ ገብቷል እና ምንም አይነት ኃጢአት በምድር ላይ የሰው ልጅ ከእግዚአብሔር ሊያርቀው አይችልም። ሰው ንስሐ ከገባ የሚባለው ለዚህ ነው። ምናልባት አንዳንድ ሰዎች ማቴዎስ ምዕራፍ 12ን ያነቡና ተስፋ ለመቁረጥ የሚዳዳቸው ሰዎች አሉ። እዚህ ወንጌል ላይ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም የሚል ቃል አለ። ባጭሩ ይሄ ቃል ሌሎች ትርጓሜዎች እንዳሉ ሆነው ሌላው ትልቅ ነጥብ ግን መንፈስ ቅዱስን የሰደበ ማለት ኃጢአት ብሰራ እግዚአብሔር ይቅር አይለኝም ብሎ ማመን፣ ይሄንንማ ለካህን ነግሬ
ካህን ሊያስተሰርየው አይችልም ወይም ደግሞ ስርየት ላገኝ አልችልም ይቅርታ ላገኝ አልችልም ብሎ ማሰብ ይሄ ነው የማይሰራ ኃጢአት የሚባለው አንዱ ይሄ ነው። በቃ እግዚአብሔር ይቅር አይለኝም የማይሰራ ኃጢአት ነው። ሰው ይቅር አይለኝም ካለ ንስሐ አይገባም ማለት ነው። ንስሐ አለመግባት ደግሞ የማይሰራ ኃጢአት ነው። ስለዚህ የመጀመሪያው ትርጉሜ ነው። ሌሎች ከቃሉ ከታሪኩ ጋር የሚሄዱ ሌሎች ትርጓሜዎች እንዳሉ ሆነው ማለት ነው። የማይሰራ ኃጢአት እግዚአብሔር ይቅር አይለኝም ማለት ነው። እግዚአብሔር አይምረኝም ብሎ ማሰብ ነው። እሱ ራሱ ነው እንጂ እግዚአብሔር ይቅር ሊለው የማይችለው የእግዚአብሔርን ፍቅር ሊያሸንፍና ሊሸፍን የሚችል ምንም አይነት ኃጢአት የለም። ለዚህ ምስክራችን ሁለቱ አባትና ልጅ ዳዊት ሰሎሞን ይሆኑናል። እና ይሄ ሰሎሞን ከተወለደ በኋላ በቤተ መንግስት አደገ። ወንድሙ የአባቱን መንግስት ሊወስድ ፈልጎ ብዙ ሙከራ አድርጓል። እግዚአብሔር የወደደው ንጉሱ ዳዊትም የወደደው የመረጠው ንጉስ ይሄ ብላቴናው ሰሎሞን ነበርና ከሌሎቹ ልጆቹ መካከል መርጦ ሰሎሞንን ለመንግስትነት መረጠ ንጉስ ዳዊት። እና ሰሎሞን በመንግስት እያለ ልክ እንደ አባቱ እንደ ዳዊት የዚህ ዓለም ጥበብ ከሱ ዘንድ ነበረ። የዚህ ዓለም ሀብት ከሱ ዘንድ ነበረ። አጋንንትን መግዛት ሁሉ እስኪችል ድረስ ጥበብ የተሰጠው ሰው ነበረ። አጋንንትን መግዛት ማለት ከሟርት ጋር የሚገናኝ የሚመስላቸው ሞኞች አሉ። በቤተ ክርስቲያን ታሪክ አጋንንትን የገዙ ብዙ ሰዎች አሉ። ይሄ በመንፈሳዊ ጥበብ የሚሆን ነው እንጂ ይሄ ከድግምት ጋር ከአስማት ጋር የሚገናኝ አይደለም። አጋንንት በቅጠል አይደለም የሚገዙት፣ በእግዚአብሔር ስም ነው እንጂ የእጽዋትን ጉዳይ ከኛ በላይ እነሱ ያውቃሉ። ይሄ በቅጠልና በምናምን እነሱን አደርጋለሁ ብሎ ማሰት ተረት ነው፣ ውሸት ነው። ነገር ግን አምላካችን እግዚአብሔር ሰዎችን ለቅድስና ሲያበቃቸው አጋንንትን መግዛት ችለዋል። ልዩ ጥበብን ሲገልጥላቸው አጋንንትን መግዛት ችለዋል። ለምሳሌ ሚልኪ ቁልዝማዊ የሚባል ሰው በቤተክርስቲያናችን ታሪክ አለና ይሄ ሰው አጋንንትን ድንጋይ እያሸከመ ውሃ እያስቀዳ አገልጋይ አድርጓቸው ነበረ። አንዳንድ መስተካከል ያለባቸው ነገሮች ብዙ ጊዜ የምንለው አንዳንድ ሰዎች ዛሬም ድረስ ይህንን አይነት ታሪክ በመጥቀስ ጠበል ቤት አካባቢ ያልተገባ ነገር ሲያስደርጉ ማየት የተለመደ እየሆነ ነው። ምን ማለት ነው? አባቶቻችን ከሰሎሞን ጀምሮ እንዳልኳቸው እስከ ሚልኪ ቁልዝማዊ የቁልዝም ሰው የሚሆን ሚልኪ ጀምሮ ወይም ደግሞ ከዛም በኋላ ከዛም በፊት ባሉ ሰዎች አጋንንትን ተገዢ አድርገዋል። አዛዥ አይደለም ያደረጓቸው። በእኛ አካባቢ አንዳንድ ጠበል ቤቶች አካባቢ ግን ያልተለመደ ነገር አዛዥ አይደለም። ምንድነው? ታዛዥ አይደለም፣ አዛዥ ሆነው ይታያሉ። ይሄ ቢስተካከል መልካም ይሆናል። እንደው ችግሩ ያለበት አካባቢ አይሰሙንም እንጂ ችግሩ ይሄ ቢስተካከል ጥሩ ነበር። አንዳንድ እህቶች በለበሱት ምክንያት እንደገና የጥፍር ቀለም ምናምን የሆነ እውነት የሚመስል እህቶች ወደ ጠበል ሲሄዱ ባያደርጉት የሚመከረውን ነገር መቃወማቸው ጥሩ ነበረ። ግን ይህንን የሚቃወሙት ጫማ ፍቺ፣ ጫማ ፍታ፣ ልብስ አስተካክል፣ ፀጉርህን እንደዚህ አድርግ፣ ፀጉርሽን እንደዚህ፣ ቀለም እንደዚህ ብለው ማስተካከያ የሚናገሩት መመሪያ የሚሰጡት አጋንንት ያደሩባቸው ሰዎች መሆኑ ይደንቃል። ይሄ ማለት አስቡት፣ ጋኔን እንዴት ከሰማይ እንደወረደ። ለምንድን ነው ሰይጣን ከሰማይ የወረደው? ምን ሆኖ ነው? ስርዓት አክብሮ ነው? ስርዓት አፍርሶ? እስኪ ንገሩ። የሰማይ ስርዓት አፍርሶ የወደቀ ሰይጣን ያንተን ጠበል ቤት በምን መልክ ነው ሊያስከብር የሚችለው? ይሄ ነገር ሌላ ከጎኑ ሌላ ችግሮች እንዳሉ ግልጽ ነው። የማይገባን ማለት ነው። የማይገባን ባናስተውለው እና የሰይጣን ደንብ አስከባሪነት እንኳን ከቤተ ክርስቲያናችን አካባቢ ራቅ ቢል መልካም ነው። እነ ሰሎሞን ሰይጣንን ገዝተዋል እንጂ ከሰይጣን ምክር ስርዓት ጠብቀው አያውቁም።
የለም በታሪካቸው እንደዛ ነገር በአባቶቻችን ስርዓት እንደዛ የለም። ሰሎሞንም በቤተ ክርስቲያናችን ታሪክ የሚተረክ በተለይ በትርጓሜ መጻሕፍቶቻችን መርበብተ ሰሎሞን የሚባል ስመ እግዚአብሔር ብቻ የተጻፈበትን የጸሎት ክፍል እየጸለየ አጋንንቱን ያዝዝ እንደነበረ የሚተረክ ታሪክ አለ። አይደረግም አንልም። ምክንያቱም ቅዱሳን ሲበቁ ይህንን ማድረጋቸው በልዩ ልዩ ገድላት በስንክሳር በአባቶች ታሪክ በእናቶች ታሪክ ስለተጻፈ ማለት ነው። ስመ እግዚአብሔር ጠርቶ ይህንን ማድረግ ይቻላል። በእግዚአብሔር የሚሳነው ነገር የለም። ነገር ግን እንዳልኳችሁ ከተገዥነት ከአገልጋይነት አሳልፎ አዛዥ ማድረግ ገዢ ማድረግ ልብስ መራጭ ስርዓት አስከባሪ ደንብ አስከባሪ ማድረግ ግን ይሄ በጣም ከባድ ነውና አንዳንድ ቦታ እንዲያውም እኔ ደግሞ ለጋኔን ጫማ አልፈታም ስትሉ አረ ይጣላል መንፈሱ ብለው ጭራሽ ፈርተው የሚታዘዙ ሰዎች ሁሉ አሉ። ይሄ በጣም አደገኛ ነገር ነው እና ባጭሩላችሁ የምችለው አባቶቻችን ባጋንንት ላይ ስልጣናቸውን አሳዩ እንጂ ደንብ አስከባሪ አዛዥ ናዛዥ አላደረጉትምና ሲጠቃለል ይሄ ሐሳብ እውነት ቤቷን ስትሰራ ሐሰት አብራ ምስማርና ጭቃ ድንጋይ ማቀበል የለባትም። እንደዚያ ከሆነ እውነት ቤቷን እየሰራች አይደለም። እውነት ብቻዋን ቤት መስራት አለባት። አጋንንት እያገዙት የሚከበር ምንም አይነት ስርዓት ሊኖር አይችልም በቤተ ክርስቲያን ውስጥ የፈለገው ይሁን። አንዳንድ ሰዎች ግን ከዚህ ሁሉ አልፈናል። የሚያሳዝነው ነገር እሱ ነው። በየጠበል ቤቱ የምንሰማው ጉድ ምንድን ነው? ብዙ ጊዜ ሰይጣን እህትማማቾችን፣ ወንድማማቾችን፣ ጓደኛሞችን፣ ጎረቤቶችን እንትንህን እንደዚህ አድርጎ ወዝህን ወስዶ እንደዚህ አድርጎ በማለት ብዙ ነገሮችን እንሰማለን። በሽታው ሁሉ ግን ሰይጣን የሆነው እንዴት ነው በእኛ ዘመን? ይሄም ራሱን ችሎ ምናልባት ትምህርት ስለሚሆን በዚህ ሰዓት ባልነካካ ይቻላል። ግን አጋጣሚ የሰሎሞን ታሪክ ስለወሰደኝ ነው። ሰሎሞን እውነት ነው አጋንንትን ገዝቷል። ከአጋንንት ምስክርነትና የእውነት ነገር እየሰማ ግን ኖረ የሚል ምንም አይነት ታሪክ የለውም። በእኛ ዘመን በተለይ ጠበል ቤቶች አካባቢ የምትሄዱ ሰዎች እህቶች፣ እናቶች በደንብ ልትጠነቀቁ ይገባል። እንዲያው ዝም ብሎ የጭንቀት በሽታ ያመጣውን ነገር ሁሉ ግምቶቻችን ያመጡትን ነገር ሁሉ ህሊናችን ይሆን ወይስ አይሆን በማለት እየተጠራጠረ ሄዶ ከዚያ ጠበል ሲነካን የተናገርነውን ቅዠት ሁሉ አሊያም ደግሞ በዙሪያችን አጥማቂ ነን ብለው የሚያጠምቁ ሰዎችም ጀርባቸው ምን እንደሆነ የማናቃቸው ሰዎች የሚያጠምቁ ሁሉ ያልሆነ ነገር በተናገርን ቁጥር ስንቱ ሰው ከቤተሰብ ጋር እንደተጣላ፣ ወላጆች ከልጆቻቸው ጋር እንዳይተማመኑ፣ እህትማማቾች፣ ወንድማማቾች፣ ጎረቤታሞች፣ ጓደኛሞች እንዳይተማመኑ የዘላለም ግድግዳ በመስራት በጣም ብዙ ጓደኝነት ክብረ ቢስ ሆኗል። እና ደግሞ የሚገርማችሁ ሰዎች በህሊናቸው አዎ ይሄንን ሰይጣን ያደርጋል ብለው ካመኑ ሰይጣን ማድረግ መቻሉ ነው። ሰው ከእግዚአብሔር እምነት ወጥቶ ሰይጣን ይሄንን በእኔ ህይወት ላይ ማድረግ ይችላል ብሎ ካመነ ይችላል። ክርስቲያኖች ህይወታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ አይታችሁ ከሆነ ሰዎችን ሲያድናቸው ከኃጢአትም ከልዩ ልዩ ደዌም ሲፈውሳቸው እንደ እምነትህ ይሁንልህ እንደ እምነትሽ ይሁንልሽ እያለ ነው። ሰው የሚኖረው እንደ እምነቱ ነው። ምሳሌ ልንገራችሁና ይሄንን ታሪክ ልለፈው። በሀገራችን የንጉሥ ተክለ ሃይማኖት ልጅ የነበሩ ራስ ኃይሉ የሚባል ሰው ነበሩ። ራስ ኃይሉ ማናልኳችሁ? አጋጣሚ ሆኖ ወቅቱ ሰኔ ነው። ሰኔና ሰኞ እየተባለ ማሟረት ከድሮ ጀምሮ ነበር፣ ልክ እንደኛ ማለት ነው። እና ራስ ኃይሉ የሆነ ህመም ነገር ተሰማቸውና ዲማ ጊዮርጊስ ለጠበል ሊጠመቁ ሄዱ። ሲጠመቁ እና ሰኔና ሰኞ የገጠመበት ወቅት ላይ ትንሽ ፍርሃት ተጨምሮባቸዋል። በዚያ ላይ ደግሞ የቆየው ልማዳችን ባህላችን ሰኔን የመጥፎ ነገር ምሳሌ አድርጎታል ብዙ ነገራችን እና ይሄ እምነት በውስጣቸው አለ፣ የራስ ኃይሉ ማለት ነው። እና ይሄ ክፉ ወቅት ነው ብለው ያስባሉ። ሰኔ
በሰኔ መታመማቸው ምናልባት ለሞት ሊያጋልጥ አያችሁ። ተፈጥሯዊውን በሽታ ረስተው እንትና የሚባል ጠላት እንትና አርጎብኝ ቢሆንስ፣ እንትና የሚባል ሰው ይሄን አርጎብኝ ቢሆንስ እያሉ ጤናቸውን ከሰዎች እጅ ጋራ ከሰው እጅ ጋራ አገናኙት። ይሄ ማለት ሁሉም ሰው ጤነኛ ነው፣ ክፉ ሰዎች የሆነ ነገር አይሞክሩም ማለት አይደለም። እርግጠኛ ሆኜ የምነግራችሁ ግን በየጠበል ቤት የሚወራውን ያህል አይደለም፣ ውሸት ነው። ክፉ ሰዎች አሉ። አጋንንት የሚያናግሩትን ያህል ግን አይደለም በተአምር። ለማንኛውም ራስ ኃይሉ የተፈጥሮ ህመም አሟቸዋል። ይሄንን ከሆነ ሰው ጋር አገናኝተውታል እና ፈርተው ሰኔ ወር ይለቅልኝ ብለው እዚያው ዲማ ጊዮርጊስ ጠበል እየተጠመቁ ሰነበቱ። በመጨረሻ የእሳቸው ወዳጆች እንግዲህ ሰኔ ወር አልቋል ብለው ሰኔ 27 ጠሯቸው። ራስ ሆይ ይሄ ወር አልቋል፣ በሽታዎትም ተሽሎታል። ስለዚህ ወደ ቤቶ ወደ ስራ ይመለሱ ብለው ትልልቅ ሰዎች ሲነግሯቸው የለም ይሄ ሰኔ ወር ይለፍልኝ አሉ። የትኛው ወር ይለፍልኝ? አሁን አያችሁት፣ እግዚአብሔር ይጠብቀኛል ሳይሆን መጪው ሐምሌ ላይ ነው እግዚአብሔር ስራ የሚሰራው ማለት ነው። በሳቸው ግንዛቤ ሰኔ ላይ አይጠብቃቸው ወይም ደግሞ በሐምሌ የሚጠብቃቸው በሰኔ እየጠበቃቸው አይደለም ማለት ነው። ለማንኛውም ሰኔ ወር ይለፋሉ። አረ አልፏል እኮ 3 ቀን ነው የቀረው ሲሏቸው ወዳጆቻቸው ሰኔ 3 ቀን አይደለም 1 ቀንም ቢሆን ይበቃዋል፣ ይሄ የተረገመ ጊዜ፣ ይሄ የተረገመ ወር አሉ። እንግዲህ ከምን ጋር እንዳገናኝ ብዙ ትብትብ ሊኖራቸው ይችላል፣ አላውቅም። ብቻ እንደዛ አሉ። የሚገርማችሁ እየፈሩ በ29 ከዲማ ጊዮርጊስ ወጡ። እየፈሩ ምን እያሉ አልኳችሁ? እየፈሩ ወጡ፣ እየተጠራጠሩ። ይገርማል። ሰው እንደ እምነቱ አይደለም። ሰኔ 30 ሞተው ደብረ ኢየሱስ የሚባል አካባቢ ያለ የሆነ እዛ ራቅ ያለ ትንሽ ከዲማ እዛ ተቀበሩ። ሰኔ 30 ሞቱ። የፈሩት ይደርሳል የሚባለው እውነት ነው። አንዳንዴ የፈሩት ይደርሳል። እና እኔ የቤት ነው መሰለኝ አባታቸውም እዚህ ከፋ አካባቢ ሲጠመቁ ድንገት መንፈስ እዛ ትንሽ እንግዲህ የሚወራረስ ነገር አይጠፋም መሰለኝ፣ አላውቅም። ብቻ ምንድነው ሲባሉ ከፋ መንግስታቸውን ለማስፋት ሄደው ወደ ከፋ አካባቢ ኪሮስ መባል ደብተራ ነኝ አለ። በጣም የተወደደ መርጌታ እኮ ነው። ሰይጣን አውቆ ከአገልግሎቱ ለመንቀል ፈልጎ በአባታቸው ነው ኪሮስ በጣም የተመሰገነ አገልጋይ መርጌታውን አውቆ የእጅ ስራ እንደሰራባቸው አስመስሎ ሰይጣን ለፍልፎ ከስራ ለማባረር ማለት ነው። እና በኋላ ሌላ የበቃ ሰው አባታቸውን ሲያጠምቃቸው ጠበል አይ መጀመሪያ ሙሸት ነበረ፣ እንደው ያንን ደብተራ ከዛ ቤተክርስቲያን እንደው ጸሎቱ የጉድ ነውና ማህሌቱን እግዚአብሔር የሚወድለት አገልግሎቱ እግዚአብሔር የሚወድለት ሰው ነው፣ በንጉስ ላይ ሟርት ያደረገ እሱ ነው ተብሎ እንዲባረርልኝ ፈልጌ ነበር እንጂ እሱስ በንጉሱም ይሁን በማንም ላይ ምንም ያደረገው ክፉ ነገር የለም ብሎ ሌላ የበቃ እግዚአብሔር ሰው ሲያጠምቃቸው ሰይጣን እውነቱን ተናግሯል። እና አንዳንድ ጊዜ ምን እያልኳችሁ ነው? እምናመልከው ቀን ለሰይጣን ግዛት ራሳችንን አሳልፎ ይሰጠናል። እምንጠራጠረው ጥርጥር፣ እምናምነው እምነት በእኛ ላይ ያሰብነውን ያደርጋል። እና አንዳንድ ባለሙያ ካልተሳሳትኩ ይሄ ምንድነው በሕክምና ውስጥ ያሉ ሰዎች የሚናገሩት ይሄ ምንድነው ኖሴቦ የሚባል አለ። ይሄ ኖሴቦ ኢፌክት የሚባል ፕላሴቦ ደግሞ ሌላ ነው። ፕላሴቦ እና የዚህ የፕላሴቦ ተቃራኒ ማለት ነው። ፕላሴቦ ማለት ያው እሱ ጊዜው አሁን አልፈልገውም። ኖሴቦ ማለት የሱ ተቃራኒ ነው ባጭሩ። ባለሙያ ስላልሆንኩ አሁን ይኸውላችሁ እንዳነበብኳት ትንሽ ነገር ግን ኖሴቦ ኢፌክት ማለት መርዝ ነው ብላችሁ አምናችሁ
መርዝ ነው ተብላችሁ ተሰጥቷችሁ የሆነ ነገር አው መርዝ እንደሆነ ምናልባትም የውሸት ሰው የሞቱ መስለው ያን ነገር ማለት ነው። ምናልባት የእውነት መርዝም ጠጥተው ሊሆን ይችላል። ሰዎቹ ሲሞቱ ቆይተው እንዲተደርድረው ማለት ነው። የመጨረሻው ልክ ሌሎች ሰዎች በዚያ መጠጥ ሲሞቱ ያየ ሰው ንጹህ ውሃ ቢሰጡት መርዝ ነው የጠጣው ብሎ ይሞታል። የጠጣው ግን ምንድነው? የገደለው እምነቱ ወይስ ውሃው? እስኪ ንገሩ። አየህ፣ እንደዚህ ነው። ይሄ እውነት ነው፣ ተጨባጭ እውነት ነው ይሄ። እና ይሄን የስነ ልቡና ሰዎች የሚደግፉት ነው። አሁን ደግሞ የሕክምና ሰዎች ማለት ነው። ምን ማለት ነው? ሰሎሞን በአጋንንት ላይ ስልጣን ነበረው እንጂ አጋንንት በሰሎሞን ላይ ስልጣን አልነበራቸውም። እድልና ጊዜ የሚቆጥሩለት ይሄ ቀን ላንተ ጠማማ ነው፣ ያ ቀን ላንተ ሙሉ ነው የሚሉት ወር የሚመርጡለት አልነበሩ። የኛ ነገር ግን እጣ ፈንታና ጓደኛ የሚመርጡልን ሰዎች ሆነናል። ጓደኛ የሚመርጡልን አጋንንት፣ ቤተሰብ የሚመርጡልን፣ የጠበል ስፍራ ሳይቀር የሚመርጡ እኔ እንትን ካልሆነ አልወጣም የሚሉ እንደዚህ ብሎ ነገር አለ። ማን ነው ይሄን ሁሉ ስልጣን የሰጣቸው? ክርስቲያኖች እንደ እምነታችን መኖር አለብን። ዓለምን የሚያሸንፈው እምነታችሁ ነው ብሎ ቅዱስ ዮሐንስ በመልእክቱ እንደነገረን ዓለምን ማሸነፍ ያለብን በዚህ መንገድ እንጂ አጋንንትንና ክፉ ቀን እንኳን አለ ከተባለ ቅዱስ ጳውሎስ እንደተናገረው ቀናቱ ክፉዎች ናቸውና ዘመኑን ዋጁት። ቀናት የሚባለው መቼስ ይሄ ሰኞ ማክሰኞ የምንለው ሰኔ፣ ሐምሌ፣ መስከረም፣ ጥቅምት የምንለው እንዳልሆነ ግልጽ ነው። በዘመን ውስጥ የሚመጣ ክፉ ነገር ካለ እንኳን ዓለምን የሚያሸንፈው መጥፎውን መልካም የሚያደርገው ጎደሎውን ሙሉ የሚያደርገው ሰባራውን የሚጠግነው የእምነታችን ኃይል ነው። የእምነታችን ኃይል ጠርጣራ ወንፊት ከሆነ ሕይወትም ወንፊት ይሆናል። ልክ እንደ ራስ ኃይሉ ማለት ነው። ልክ አሁን እንዳልኳቸው የስነ ልቡና ሰዎች የሕክምና ሰዎች የሚተባበሩበት አሁን እንደነገርኳችሁ ማለት ነው። እና እንዲህ አይነት ነገሮች ሕይወታችን ላይ እንዳይመጡ ለአጋንንት አሳልፈን የምንሰጠው ድል እንዳይኖረን ቤተክርስቲያን ለማታውቃቸው አጥማቂ እና ይሄ ምናምን ሰፈር ለሰፈር ባለ ነገር ራሳችሁ እንኳንስ ቤተክርስቲያን የማታውቃቸው ይቅርና አንዳንድ ጊዜ ክርስቲያኖች ቤተክርስቲያን ውስጥ እንኳን ራሷ ቤተክርስቲያኒቱ አውቃ ቤተክርስቲያኒቱ ይሁነኝ ብላ በስርዓትና በሕግ በቀኖና የተደገፈ ካልሆነ ይሄ ትርፍ አሁን ያው እናውቃለን ከገንዘብ ጋራ ከሙዳይ ምጽዋት ጋራ ተያይዞ ብዙ አብያተ ክርስቲያናት ይፈተናሉና በዚህ ምክንያት አንዳንድ ችግሮች እናያለን። ለማንኛውም ግን ክርስቲያኖች ከእንደዚህ አይነት ነገር ራሳችንን ካልጠበቅ የሰሎሞንን ጥበብ እንማረዋለን እንጂ አንኖረውም። እግዚአብሔር የሰሎሞንን ጥበብ እንደው ሙሉውን አይደለም ሩቡን እንኳን ለሁላችን ያድለን። ሰሎሞን ጥበበኛ እንደሚሆን እግዚአብሔር አስቀድሞ አውቆ ለመንግስት አጭቶታል። ሌላ የዳዊት ልጅ በሰሎሞን መንገድ ሊሄድ እንደማይችልም እግዚአብሔር አውቋል። ስለዚህ እግዚአብሔርና ከላይ እግዚአብሔር ከታች ከሰው ዳዊት ሰሎሞንን ለንግስና መረጡት። እንደተባለውም ሰሎሞን ደግ ንጉስ ሆነ። በ12 ዓመቱ ቤተ መንግስት ገባ ማለት ለንግስና ተመረጠ። በስንት ዓመቱ? አቤት ይሆናሉ ግን ክርስቲያኖች የኛው ልጅ ኢያሱ በስንት ዓመታቸው ነበር ቤተ መንግስት የገቡት? ታስታውሳላችሁ? በዚህ አካባቢ ነው 13 ምናምን እንደዚህ አካባቢ ነው እንደዛ ነው። 15 እንኳን ትንሽ ከፍ ብሏል መሰለኝ። 14 13 እንደዚህ ነው። ልጅ ኢያሱ አስራ ቤት ውስጥ ሆነዋል። እና ተመልከቱ ክርስቲያኖች የኛ ሀገር ራስ ተሰማ የሚባሉ አጋጅ ነበራቸው በርግጥ እና በሞግዚት እየተመሩ ሀገር ሊመሩ ማለት ነው ሞክረዋል። እና የሚገርማችሁ እንግዲህ አብረው የነበሩ ፊት አውራሪ ተክለ ሐዋርያት የሚባሉ ጸሐፊ ያሉ እዛው አብረው የነበሩ ሰው ናቸው። እሳቸው እንደሚነግሩን እንዲያው የልጅ ነገር ሆኖባቸው ብለው ብዙ ነገር ስለሳቸው ጉድለት ጻፉልን። ጥሩ ነገርም አላቸው። ለጊዜው እስኪ ንጽጽሩን እናምጣው እና
የትልልቅ ሰዎችን ምክር አልሰማ ብለው እዚህ መሀል ሀገር ያሉ ሰዎች ትልልቅ ባለስልጣናት አልተደሰቱባቸው። በኋላም ከቤተ መንግስት ተባረው በረሃ ለበረሃ ሲዞሩ መጨረሻ ላይ ምን አሉ መሰላችሁ? የኢትዮጵያ ሕዝብ ሆይ ልጅነትን እግዚአብሔር ይማርሽ በልልኝ ብለዋል አሉ። በኋላ ሲገባቸው ልጅነት አታለለኝ ብለው ማለት ነው። ያው ልጅነት አታሏቸው እንግዲህ መጥፎ የሰሩትን ያህል ደግሞ ደግ ነገርም አለ በዚያ በልጅነት። ለማንኛውም የብዙ ሰዎች ታሪክ ወጣትነት ላይ ልጅነት ላይ መልካም አይደለም። የዳዊት ልጅ ሰሎሞን ይሄ ጥበበኛ ግን የሚደንቅ ነው። በነገሰበት ወራት ለጸሎት ተንበርክኮ እግዚአብሔርን ምን ብሎ እንደጠየቀ ብዙዎቻችሁ የምታውቁት ይመስለኛል። ጠላት አስገዛልኝ አላለም። ጠላቶች እንዲፈሩኝ የተደራጀ ጦር ስጠኝ አላለም። ብቻ ከጠላትና ከወዳጅ ጋር እያገናኘ የሚያወድሰውም የሚከሰውም ጠላት አልነበረውም። የሚያወድሰው ወዳጅ በርግጥ ነበረው። ሆኖም ግን በእግዚአብሔር ፊት ያለው ምንድነው? እኔ ታናሹ ብላቴና በታላቁ ሕዝብ ላይ ንጉሥ ሆኜ መግዛት መሾም በጀመርኩ ጊዜ ጥበብ ያስፈልገኛልና ይሄን ታላቅ ሕዝብ የምመራበት ጥበብ ስጠኝ ነው ያለው። ይሄን ታውቁታላችሁ። ምን ስጠኝ አለ? አቤት። በነገራችን ላይ ጥበብ ከሌለ 12 አይደለም 42 ዓመት 52 ዓመትም ቢሆን ትርጉም የለውም። በኋላ ያው ታሪክ ስለሚበዛብን እንተዋለን እንጂ የሱ ልጅ ሮብዓም የእድሜ ችግር የለበትም። የጥበብ ችግር ግን ሀገሩን ለ200 ዓመት ያህል ሰሜን እስራኤልና ደቡብ እስራኤል ብለው ለሁለት ተከፍለው እንዲኖሩ አድርጓቸዋል። የሰሎሞን ልጅ ሮብዓም አያችሁት? እንደ አባቱ ጥበብ ያለመነ ሰው ምንም ነገር ሳይጎልበት ጥበብ ጎሎበት አገር አበላሽቷል። ጥበብ ጎሎበት እና እኔ ብላቴና ነኝ፣ አባቴ ዳዊት በሄደበት መንገድ በመራበት መምራት አልችልም። ጌታ ሆይ ለኔ ለባሪያህ ለብላቴናው ይሄን ሕዝብ የምመራበት ጥበብ ስጠኝ አለ። እግዚአብሔር አምላክ ለመሪዎቻችን ጥበብ ይስጥልን። በነገራችን ላይ ቤተክርስቲያን ለመሪዎች እንደምትጸልይ ታውቃላችሁ? ታውቃላችሁ? ማወቃችሁ መልካም። ለሰራዊቱ ትጸልያለች፣ ለመሪዎች ትጸልያለች። እምነቱ ምንድነው ሳትል የሷ አማኝ ከሆነ ስሙን ትጠራለች። ካልሆነ ግን እንዲሁ ለሀገር መሪ የሚጸለይ ጸሎት አላት ቤተክርስቲያኒቱ ከጥንት ጀምሮ ማለት ነው። በእርግጥ በታሪኩ እንዲህ አይነት ነገር ተከስቶ ያውቃሉ ያላችሁ እንደሆነ አይሆንም። ግን በብዙ በመጽሐፍ ቅዱስ ሳይቀር ለምሳሌ ናቡከደነጾር እግዚአብሔርን የማያመልክ ሰው እንደነበረ ታውቃላችሁ። ግን መጽሐፍ በተለይ ዳንኤል ጸልዩ በእንተ ናቡከደነጾር ወብልጣሶር ወልዶ ስለ ናቡከደነጾር ስለ ብልጣሶርም ጸልዩ ይል ነበር። ቤተክርስቲያን ይሄ ትውፊት አላት። ስለዚህ ተመልከቱ። በእምነት ይመስለኛል አይመስለኝም ሳትል እንዲሁ ትጸልያለህ። በቃ አጉድሎ ከሆነ እንዲሞላ፣ አጣሞ ከሆነ እንዲያቀና፣ ድሃ ተበደለ ፍርድ ተጓደለ እንዲል በጎ ልብን ስጣቸው እያለች ለመሪዎች ሁሉ፣ ለባለስልጣናት ሁሉ፣ ለመበለት ድሃ ምንድነው አልባሽ አጉራሽ ለሌላቸው፣ አሳዳጊ ለሌላቸው ህፃናት፣ ጧሪ ለሌላቸው ሽማግሌዎች፣ ለነዚህ ሁሉ ቤተክርስቲያን ትጸልያለች እና ለዚያ ነው ለመሪዎች ጥበብን ይስጥልን። አሁን የተራቀቀ ጦር ለዚህ ዓለም ታውቃላችሁ፣ የጦር መሳሪያ ችግር የለም። አሁን ብዙ ሰው እግዚአብሔር ይህንን ዓለም የሚያጠፋው እንደ ሰዶም እንደ ገሞራ ከሰማይ እሳት አዝንሞ ወይ ደግሞ እንደ ሰባት ካት ከመሬት ውስጥ ያለ የከርሰ ምድር ወይም ደግሞ ሰማይ ውስጥ ያለ ውሃ ገንፍሎ እንደዛ የሚጠብቅ ከሆነ መቼም ስተት ነው። የመሬት ጥፋት እንደ ሶምሶን ቀበሮች እርስ በእርሳችን ነው የሚሆነው። ታውቃላችሁ? ይሄንን ሶምሶንን ታስታውስታላችሁ?
ወደ ጠላት ሀገር ምን አደረገ? አንድ ወቅት 300 ቀበሮ ያዘ። ጉልበታም እና ጥበበኛ ነበረ። ስንት ቀበሮ አልኳችሁ? ይህን 300 ቀበሮ አምጥቶ ጅራታቸው ላይ ችቦ፣ የደመራ ችቦ አሰረባቸው። ገለባ ማለት ነው፣ የሚነድ ነገር እና በእያንዳንዱ ላይ ተመልከቱ፣ ጥንድ ጥንድ እያደረገ በ300 ቀበሮች ላይ እሳት ለኮሰና ወደ ጠላት ሀገር ላካቸው። አጥፍቶ መጥፋት ያኔ ሳይሆን ይቀራል የጀመረው። አያችሁ፣ መጀመሪያ ራሳቸውን ያቃጥላቸዋል፣ ቀጥሎ ደግሞ የጠላትን አዝመራ ያቃጥላሉ። መጀመሪያ እርስ በርሳቸው ይቃጠላሉ፣ ቀጥሎ ሌላውን ያቃጥላሉ ማለት ነው። እና የዓለም ነገር እንደዛ ነው። የቀበሮቹ ጅራት ላይ ያለ ነው፣ ሌላ እሳት አይደለም። ጅራታቸው ላይ ያለ እሳት አለ ያቃጠላቸው። እና ዓለምም ሌላ ላይ አይደለም፣ እጃችን ላይ ያለው መሳሪያ ጥበብ ከጎደለ ዓለምን ያጠፋል ማለት ነው። ሌላ ነገር አይደለም። እሳት ነው የተሸከመው ዓለም በብዙ። ስለዚህ ክርስቲያኖች ጥበብ ከጎደለ የሰማይ እሳት አይደለም ወይ የሆነ ተአምር መጥቶ አይደለም፣ እጃችን ላይ ያለ እሳት ያጠፋል። ስልጣኔ ያልነው ነገር መልሶ ያወድመናል። ስለዚህ ጥበብ የሌለበትን ስልጣኔ፣ እግዚአብሔርን መፍራት የሌለበት ስልጣኔ ዓለም ላይ እንዳይመጣ ነው የቤተ ክርስቲያን ጸሎት። እግዚአብሔርን የማያስፈራ መጽሐፍ እንዳለ የጥበብ መጀመሪያ ራሱ ንጉሥ ሰሎሞን ምን አለ? አባቱ ዳዊትም የተናገረው ልጁ ሰሎሞንም የተናገረው የጥበብ መጀመሪያ ማንን መፍራት ነው። ጥበብ ሁሉ መጀመሪያ እግዚአብሔርን ከመፍራት ይጀምራል። እና እግዚአብሔርን ፈርቶ የጀመረው መንግስት በእርግጥም አምሮለታል፣ ሰምሮለታል። ጥበብን ስጠኝ ያለ እግዚአብሔር ጥበብ ሰጠው። እስኪ ከጥበቦቹ አንድ የመጽሐፍ ቅዱስ ቃል ላንብብላችሁ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 8 ላይ መጽሐፈ ምሳሌ ምዕራፍ 30 ቁጥር 8 ቅድም ጥበብን ስጠኝ ብሎ ከተደራጀ ጦር ከተደራጀ ሰራዊት በላይ ህዝብን እንዴት መምራት እንዳለብኝ ታናሹን ትልቁን በጥበብ የሚበልጡኝን በእድሜ የሚበልጡኝን በእውቀት የሚበልጡኝን ኃያላኑን ድኩማኑን የምመራበት ጥበብ ስጠኝ ብሎ ሰውን አይደለም እግዚአብሔርን ያስደነቀ ብላቴና ነው ሰሎሞን። እግዚአብሔርን ያስደነቀ ሰው አይደለም፣ እግዚአብሔር የተደነቀበት ብላቴና ነው በጸሎቱ። ሌላኛው በጣም አስደናቂውን ጸሎት ልንገራችሁ። ምሳሌ ምዕራፍ 30 ቁጥር 8 ላይ እስኪ አብራችሁ ከሰሎሞን ጋር በሉ። ከንቱነትንና በሉ እስኪ ሐሰተኛነትን ከኔ አርቃቸው፣ ድህነትንና ባለጠግነትን አትስጠኝ። እንደው እውነት እናውራ። እኛ ቤተክርስቲያን አሁን ስንጸልይ ምናልባት ከዚህ ጋር የተገናኘ ድንገት ጸሎት ካላችሁ ድሃም አታድርገኝ ሀብታምም አታድርገኝ ነው የምንለው ወይስ ምንድን ነው የምንለው? ምን አላችሁ? እውነቱ ምንድን ነው? ሀብታም እንዲያደርገን ወይስ ድሃ እንዲያደርገን? እውነቱ እኮ እሱ ነው። የብዙዎቻችን እንደዚያ ነው። ይህን ጥበበኛ ሰው የሚለውን እስኪ እንስማው፣ ለምን እንደዚህ እንደሚል። ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። እስኪ አብራችሁ በሉ፣ ነገር ግን በሉ፣ የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም በአምላኬ ስም በሐሰት እንዳልምል ባለጠግነትንና ድህነትን አትስጠኝ። ድሃ በሆን እሰርቃለሁ፣ ሀብታም በሆን ደግሞ እግዚአብሔር ማን ነው እላለሁ። ስለዚህ ድሃም ምንም አታርገኝ ማለት ነው። ሀብታምም ድሃም አታርገኝ ማለት ምን አርገኝ ማለት ነው? እስኪ ንገሩኝ።
አቤት መካከለኛ ምንኛ ማለት ነው? ደሃም ያልሆነ ሀብታም ያልሆነ ህይወት ለኔ ስጠኛለ እና ደግሞ የሚያስፈልገኝን እንጀራ የሚበቃኝን እንጀራ ስጠኛለ። በጣም የሚገርም ነው። እኛ ይሄ ጥበብ መሰለኝ ጎደል የሚያስፈልገኝን እንጀራ የምፈልገውን ስጠኝ እያል ነው ብዙ ጊዜ ከእግዚአብሔር ጋር የምንከራከር። በብዙ የጸሎት አይነታችን ላይ ብዙ ጸሎታችን ብዙ ጥያቄዎቻችን ላይ የብዙዎቻችን ይሄው ነው። የምንፈልገውን እንጂ የሚያስፈልገንን አይደለም የምንጠይቅ። እስኪ ምን አልኳችሁ? ምንም ይለንን ምንም አይለን የምንፈልገውን እንጂ የሚያስፈልገንን እየጠየቅን አይደለም። የሚገርማችሁ ስለ ጸሎት ክርስቶስ አምላካችን ራሱ በማቴዎስ ወንጌል ምዕራፍ 6 ላይ እናንተ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ብሎናል። ሌላው ነገር እንዲሁ ይጨመርላችኋል። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ዘላለማዊን ፈልጉ እና ይሄንን የተረጎመ ዮሐንስ ወልደ ሊቁ ዮሐንስ አፈወርቅ የሚባለው የማቴዎስ ወንጌል ይሄንን ምዕራፍ ሲተረጉም ምን ይላል? ተግሳጽ የሚባል መጽሐፍ ላይ ያመጣውና ጌታችን ኢየሱስ ክርስቶስ አስቀድመን መንግስቱን እንድንጠይቅ ዘላለማዊውን ነገር እንድናስቀድም ነገረን፣ አስተማረን። እኛ ግን ወንህነሳ ወለጥነ ቃላተ እግዚእነ እኛ የጌታችንን ትምህርቱን ገለበጥ ነው አለ። ትምህርቱን የጌታችን ኢየሱስ ክርስቶስን ትምህርት ገለበጥ ነው። ለምን? እስመና ቀድም ስጋዊውን ልመና እናስቀድማለን አለ። ስጋዊውን ልመና ምን እንላለን? አቤት የተበላሸ ጸሎት ነው። በጣም የሚገርማችሁ ዮሐንስ አፈወርቅ ሲቀጥል ምን ይላል? ወበእንተዝ ኢንረክባ ለዛቲ ወኢለ እንታክቲ። ስለዚህ ሁለቱንም ስጋዊውንም መንፈሳዊውንም ልመናችንን ሳናገኝ እንቀራለን። ለምን? የሚያስፈልገንን የሚበጀንን የሚሆነንን አንለምንም። በማቴዎስ ወንጌል ምዕራፍ 20 ላይ የዮሐንስ ወልደ ነጎድጓድና የያዕቆብ እናት ማርያም እንደለመነችው የተበላሸ ጸሎት እንጸልያለን። እናንተ የምትለምኑትን አታውቁም እንደተባለችዋ ሴት ማለት ነው። እንደ ማርያም ባውፍልያ ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ ጠይቁ የሚለው አስቀድማችሁ መንፈሳዊውን ሌላው ነገር እንዲሁ ይጨመርላችሁ። እንኳን ለእናንተ ለአማኞች ይቅርና እግዚአብሔር የለሽ ለሆኑት እንኳን የተሰጠ ዓለም ነው። እግዚአብሔር የለሽ ለሆኑ እግዚአብሔር ለማያምኑ ለማያመልኩት እንኳን ሰዎች የተሰጠ ዓለም ነው። በጣም የሚገርመኝ ሁልጊዜም እንደ ምስክርነት ባደርገው የዘመናችን መጽሐፍ ቅዱስ ምናልባት ከመጽሐፍ ቅዱስ እንኳን ባንለው ስለ እግዚአብሔር ፍርድ ስለዚህ ዓለም ነገር ይነገር ሲባል የዘመናችን ተአምር ብዬ የማስበው እኔ የአውሮፓ ሰዎች በጣም ይደንቁኛል። ያው አሜሪካ ትንሽ የተሻለ እግዚአብሔርን እናመልካለን ምናምን የሚል እንደ ነገሩ ስላለ ብዬ ነው። አውሮፓዎች የበለጠ የባሰባቸው ስለሆኑ እንጂ አሜሪካ የተሻለ የሚለው ነገር እንኳን በጥያቄ ምልክት ይቆየኝ። ለማንኛውም ግን በሩቅም በቅርብም የምናየው ስካንዲኔቪያኖቹ አብዛኞቹ ሀገራት ባንዲራቸው ላይ ምን አለ? ያው ታውቁታላችሁ። የምን ምልክት አለ? የመስቀል ምልክት አለ። የሚገርማቸው አብዛኞቹ በተሰቀለውም አያምኑም፣ በመስቀሉም አያምኑም። እግዚአብሔር የለሾች ናቸው። ግን በአንድ ወቅት ጊዜው ረዝሟል እንዳልሳሳት ዓመት መጥቀስ ይቅርብኝ፣ በዓለም በቅንጦት አንደኛ ተብለው ተመዝግበው አይቻሉ። በቅንጦት በድሎት በምቾት ከሚኖሩ የዓለም አንደኛ ህዝቦች ተብለዋል። እዚያው ጥናት ላይ ደግሞ በጣም የሚገርመው በዓለም ላይ ራሳቸውን በማጥፋትም የዓለም አንደኛ ህዝቦች ሆነዋል። ምን አልኳችሁ? በመጀመሪያ በምን አንደኛ ነበሩ? በምቾት። ቀጥሎ ከዓለም በምን አንደኛ ሆኑ? ክርስቲያኖች። ምቾት ያለው ሰው እንዴት ነው ራሱን የሚያጠፋውን? እኛ ሀገር አጥፊ ጎረቤት ወዳጅ ምናምን ይነሳበታል፣ ራሱን ያጠፋል። ወይ የማይከፈል ብድር ገብቶ ምናምን እንደዛ ብቻ የሆነ ጉድለት ሲኖርበት አሁን ይሄ ኑሮ ነው እንዴ ብሎ የሆነ ጉድለት ጓዳው ኪሱ ምናምን ሲጎድል ነው። ብቻ የሆነ ዕዳ ሲመጣበት ነው። የሆነ ህይወት ሲጨልምበት ነው። የሚበሉት የሚጠጡት የሚኖሩበት ያልጎደለባቸው
ከዚህ ዓለም ዕውቀት እግዚአብሔር የሰጣቸው እነዚህ ህዝቦች ከዓለም ቁጥር አንድ ራሳቸውን አጥፊዎች እንዴት ሆኑ? በጣም ነው የሚገርመው። የሆነ ወቅት ላይ ነው፣ ዛሬ ጥናቱ ተቀይሮ ሊሆን ይችላል እና በኋላ ግን እንግዲህ ስታዩት እግዚአብሔር የለሾች ከሆኑ ገንዘብ የሚሞላው ቀዳዳ አለ፣ ገንዘብ የሚደፍነው ችግር አለ፣ የሚመልሰው ጥያቄ አለ። ገንዘብ እንዲሁ አንመጻደቅም ገንዘብ አያስፈልግም ብለን ገንዘብ የማይሞላው ደግሞ የህሊና ጥያቄ አለ። እነዚህ ህዝቦች እግዚአብሔር የለሾች ናቸው፣ ሃይማኖት የለሾች ናቸው። የስነ ልቡና ቀውስ በመጣ ቁጥር ገንዘብ ከፍለው የሚያመጡት አማካሪ የስነ ልቡና የስነ አእምሮ ባለሙያ በምክር ሊሞላው የማይችል የእግዚአብሔር ቃል ብቻ የሚሞላው የእግዚአብሔር ቃል ብቻ የሚያሳርፈው ልብ ህሊና አለን። እኛ እንደ እንስሳት በደም ሙቀትና በደም ዝውውር የምንኖር ሰዎች አይደለንም። አባታችን ሆይ በሰማያት የምትኖር ብለን ምንድን ነበር የምንለው? ስምህ ይቀደስ መንግስትህ ትምጣ። እስኪ በሉ ቀጥሎ የዕለት እንጀራችንን ስጠን ዛሬ እንላለን። የዕለት እንጀራ ስንል ይሄ አሁን ሄደን ራት የምንበላው ፍርፍርና ፓስታ ምናምን መኮረኒ አይደለም እኮ። ይሄ ብቻውን አይደለም፣ እሱ አንዱ ስጦታ ነው። እሱን ስጠን እንላለን። ትልቅ ሁለት ስጦታዎች አሉ። አንደኛ ማለት ሶስት አይነት እንጀራዎች ናቸው እኛ የምንበላው አሁን ያልኳችሁ፣ ግን እሱ ብቻ አይደለም። ሁለት እንጀራዎች አሉ። ሁለተኛ የክርስቶስ ስጋና ደም ነው። የዕለት እንጀራ ማለት ስጋህን ደምህን በልቼ ጠጥቼ ዘላለም ሕይወት እንዲኖረኝ እርዳኝ ማለታችን ነው። የዕለት እንጀራ የሚባል የክርስቶስ ስጋና ደም ነው። የዕለት እንጀራ የዓመታት አይደለም። የሆነ ጊዜ ላይ ሳረጅ የምትለው አይደለም። የሆነ ጊዜ ላይ እንደው ይሄ ወጣትነቴ ሲያልፍልኝ የምትለው አይደለም። ኃጢአት ብትሰራ እንኳን ከኃጢአት ወድቀ ተነስተህ እንደገና በንስሐ ታጥበህ ምክንያቱም እድሜ አይታወቅም። የት ላይ እንደሚቆም የት ላይ እንደሚያልቅ እድሜ አይታወቅም። ይታወቃል እንዴ? ግን የሚገርማችሁ ብዙ ወጣት ሁላችንም አርጅተን የምንሞት ነው የሚመስለን። በጣም ነው እኮ የሚገርም። ሞት ሲመጣ ኧረ እየመጣ ነው ብሎ ፊሽካ አይነፋ። እንግዲህ ምንም የምናውቀው ነገር የለም። ከዚህ ስትወጡ አሁን የት ደረሳችሁስ ብትባሉ ቤታችሁን ርቀቱን ስለምታውቁት 5 ደቂቃ ይቀረኛል፣ 10 ደቂቃ፣ 15 ደቂቃ፣ 20 ደቂቃ ልትሉ ትችላላችሁ። ልትሞት ስንት ደቂቃ ቀረ ብትባሉ ደቂቃ መናገርም ይችላል? እድሜ መናገርም ይችላል? በግምት የምናውቀው የቤታችን ርቀት ደግሞ እዚህ ምድር ላይ ኪሎ ሜትሩን የምናውቀውን ነገር ነው ገምቶ መናገር የሚቻል። የኛ የእድሜ ገመዳችን የት ድረስ እንደተዘረጋ ምን እናውቃለን? እና የዕለት እንጀራ የሚባለው ለዚህ ነው። ስለ ነገ ስለማናውቅ የዕለት እንጀራችንን ነው የሚለው። የነገ አይደለም፣ የተነገ ወዲያ አይደለም። እኛ የዛሬ ነን። የነገ እንዴት እናውቃለን? ነገ ምን እንደሚሆን ምን እናውቃለን? ለዚህ ነው ስትወጣ ላልመለስ እችላለሁ ብለህ ውጣ ይላሉ አባቶቻችን። ስትወጣ ላልመለስ ይችላል። ስትገባም ቤት ስተኛ በጤና ላልነሳ ይችላል። ስንቶች ወድቀው ቀርተዋል አባልጋቸው ላይ። ደግሞ በዚህ ዘመን ወጣቶችም ህፃናትም ሳይቀር ደናደሩ ተብለው አስከሬን ሆኖ የተገኙበት ስንት ታሪክ ለእናንተ የሚነገር አይደለም። ምን ማለት ነው ይሄ? የዕለት እንጀራ የተባለው የክርስቶስ ስጋና ደም አሁን ነገ አይደለም። ንስሐ ከገባ በኋላ እንደው ነገ ልሳሳት እችላለሁ፣ ነገ ኃጢአት ልሰራ እችላለሁ በሚል ትህትና በሚመስል ትቢት ራሱን ከክርስቶስ ስጋና ደም እንዳያርቅ ነው። የዕለት እንጀራ የተባለ የክርስቶስ ስጋና ደም ነው። አምላካችን እግዚአብሔር ለዕለት እንጀራ ያብቃል። የዕለት እንጀራ ምንድነው አልኳችሁ? ሁለተኛው የክርስቶስ ስጋና ደም ነው። ሶስተኛውና ትልቁ ደግሞ አሁንም ከስጋውና ከደሙ ጋር የእግዚአብሔር ቃል ማለት ነው። አያችሁት? የእግዚአብሔር ቃል የዕለት እንጀራችን ነው። እነዚህ ሀብታም ሀገራት የሚበላ ከመሬት የተገኘ አርሰውም ይሁን ነግደው የሚያገኙት ብዙ እንጀራ አላቸው፣ ብዙ ሀብት አላቸው፣ ብዙ ዕውቀት አላቸው። እሱ ግን የሚሞላው የስጋን ሆድ ብቻ ነው። ይሄን የስጋ ጎተራ ብቻ ነው የሚሞላው። የነፍስስ ምግብ ምንድነው? የዕለት እንጀራ ምንድነው? የእግዚአብሔር ቃል። መጽሐፍ ቅዱስ እንዲህ ይላል አይደል? ማቴዎስ ምዕራፍ 4 ቁጥር 4 ላይ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ። እስኪ አብራችሁ በሉ፣ ሰው በሉ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ። ሰው በምን ብቻ አይኖርም? ይሄ በእንጀራ ብቻ እንኑራሉ። ስለዚህ ማን ይሙላው የነፍሳቸውን ረሃብ?
ስጋ ጠግቦ ነፍስ እየተራበች እንዴት መኖር ይቻሉ? ማረፊያ ይፈልጋል ህሊና፣ የህሊና ረሃብ፣ የነፍስ ረሃብ። ይሄ ነው ትልቁ ችግር ክርስቲያኖች። እና በጣም ሀብታም አታድርገኝ አለ ሰሎሞን። እንደዚህ እንደ ዘመናችን ቀበዝባዞች እንዳንሆን ነው። አረ እንደው ሀብቱ በተገኘ እንጂ አኗኗሩ እኔ እንደው ቤተክርስቲያን እየሰራሁ ነበር የምኖረው የሚል ያው የኔ ቢጤ ሰው አይጠፋም መቼስ። እንደዚያ ነው የምንለው። እውነት ለመናገር ግን ብዙ ባለ ሀብቶች በተለይ እኔ ኦርቶዶክሳዊ ሲሆኑ፣ ሁሉም አይደለም ልብ በሉ፣ ሁሉም አልወጣኝም አይወጣኝም፣ ግን አንዳንዶች ያስቀድሳሉ። እኮ እንደው ኦርቶዶክሳውያን ብዙ ጊዜ የምናገረው ነው፣ ምንም ምስክርነት ነው። ትልቅ ስልጣን ላይ ሲቀመጡ ማስቀደስ መጀመሪያው የሚያቆሙት ቤተክርስቲያን አካባቢ መምጣት ማቆም ነው። ከመጡም በርግጥ እንትና እኮ አስቀደሰ ብሎ ቲክቶከሩም አያሰግዳቸው አያጸልያቸው። እናንተን አይደለም ያው እዚህ ያላችሁት ምናልባት ከሆናችሁ ብዬ አለ የሆነ የሰውን ነፃነት የሚጋፋ ማለት ነው። እኛም ነገር እንደዛ ነው። ግን እሱ ብቻ እሱም ሊያስቀር አይችልም፣ አያስቀር ብቻ። ግን የመጀመሪያው ትልቅ እንደው ስልጣን አይደለም፣ የሆነ ቀበሌ አካባቢ ትንሽ ስራ ሲያገኙ ከቤተክርስቲያን ነው የሚቀሩት። እኔ ዝም ትልቅ ስልጣን አሰብኩ እንጂ ዝም ብለው የእድር ኃላፊ መሆን ከጀመሩ ከቤተክርስቲያን ነው የሚጠፉት። የሆነ ቪአይፒ ቁርባን፣ ቪአይፒ ስብከት፣ ቪአይፒ አገልግሎት፣ ቅዳሴ ምናምን ይፈልጋሉ። መቼስ መጨረሻው ቪአይፒ አስከሬን የለም። መቼስ እውነቱ ይሄ ነው። ይሄው ሰማይና ምድር ያደነቀው ሰው ሰሎሞን ከአባቶቹ ጋር ተከማቸ ነው የሚለው መጨረሻው። በኋላ ሰዓት ካለኝ መጣበታለሁ። ከአባቶቹ ጋር አንቀላፋ ነው የሚለው። ከማን ጋር አንቀላፋ? ከሙታን ጋራ። ዛሬ ረፍት ነው ብያቸዋለሁ። ከሙታን ጋራ ማለት ነው። አያችሁት? የሴት ወይዛዝርት የወንድ መኳንንት ሲወድቁለት ሲነሱለት የነበረው፣ ስጋ የለበሱ የረቀቁ አጋንንትም ሲያገለግሉት የነበረው የተፈራው ሰሎሞን በሞት ላይ ግን ስልጣን አልነበረውምና ከአስከሬን እንደ አንዱ ሆነ። ሞተ፣ ተቀበረ፣ ከሞቱት ጋር አንዱ ሆነ። እፍኛ አፈር ሆነ። አያችሁት? በቃ መጨረሻው እንዲህ ነው። እና ለዚህ ህይወት እንዲያው ቪአይፒ ኗሪ ልሆን መጨረሻው እንደዛ አይሆንማ። ሰው ደግሞ መጨረሻውን እያሰበ ሲኖር ጥሩ ነው። መጨረሻው መቼ እንደሆነ ሳያውቅም መኖሩ፣ እሱን እያሰበ መኖር መልካም ነው። መጨረሻችንን እግዚአብሔር ያሳምርልን። እና ሌሎቹ በጣም ማደንቃቸው ምንድነው? ስልጣን አገኘም ብለው አይኩራሩ። ምን አይሉም አልኳችሁ? ሀብት አገኘም ብለው አይኩራሩ። እኔ ያው ሐሜት ስላልሆነ በዚህ ብናገረው ችግር የለውም። የቀድሞ ጠቅላይ ሚኒስትር በቃ እንደዚያ ሱፍ ለብሰው እየተንዘፈዘፉ ሚዲያ ላይ አይታችሁም ሊሆን ይችላል። በቃ እሳት ሲሉ ሃይማኖቱ ይቆየን። እኔ በጣም ስማቸውም እንትናቸውም ይገርመኛል። ስማቸው ኃይለ ማርያም ነው አይደለ? አድናቆታቸው ነው አድንቄያቸው ነው የምነግራቸው። በእርግጥ ስማቸው ይገርመኛል። አሁን ስማቸው ኃይለ ማርያም ግብራቸው ጸረ ማርያም መሆኑ ማለት ነው። በጣም ይቀረን እኮ ነው። ኃይለ ማርያም ከዛ ጴንጤ በጣም ይገርም። ምን ልላችሁ ነው አለ በቃ እንዴ እኔ የሀገር መሪ ያልነበርኩ እኔ ከነዚህ ሰዎች ጋር እንዴት እዘላለሁ? እንዴት ከነዚህ ሰዎች ጋር አመልካለሁ? ሳይሉ ቢፈልጉ በእንግሊዝኛ ቢፈልጉ በአማርኛ በቃ እንደፈለገ መጽሐፍ ቅዱስ ሲናገሩ ይዞ ማየት በራሱ የሆነ ሃይማኖት። እኔ እንደው የሚቻል ቢሆን እዚሁ ሁሉ ላስጨበጭብላቸው እችል ነበር። ያው ግን ተቃዋሚ የሚይዙ ነው። በጣም ነው የማደንቅ። እኛ ጋር አይደለም ጠቅላይ ሚኒስትር ነበረ ብያችኋለሁ እኮ። ዝም ብሎ ትንሽ ቀበሌ ወረዳ አካባቢ ትንሽ ስልጣን ያገኝ መስቀል መሳለም ነው የሚያቆመው። ያፈራል ማስቀደስ። ይሄ ማለት ሁሉም ማለት እንዳልሆነ አደራ። ሁሉም ሰው እንደዛ ይሆናል አይደል? በፍጹም ሊሆን አይችልም። ብዙ ኦርቶዶክሳውያን ግን ሃይማኖታቸው በዓል ላይ ነጠላ ለመልበስ ለምን ነው የሚሳቀቁት? ቆሞ ማስቀደስ ለምን ነው የሚሳቀቁት? መስቀል መሳለም ጎንበስ ማለት ሌላው ላመነበት ጌታ እንደ ልቡ ሲንዘፈዘፍ የማያፍርበት የኛ ሰዎች እንደው የሆነ የስግደት ቀን እንኳን መጥቶ ለመስገድ ቤታቸው ላይቭ ነው የሚከታተሉ። ምን ነው ችግሩ?
ነገ ከአስከሬን ጋር የሚቆጠር ሰው ዛሬ ከሕያዋን ጋር ተቆጥሮ እንደኛ ሰው ነው ቢባሉ ለነሱ ጥሩ አይደለም ወይ? ሰው በስልጣን እስካለ ድረስ ምናልባት በፕሮቶኮል ሊሰነብት ይችላል። ፕሮቶኮሉ የተጠበቀ አስከሬን ግን የለም። በቃ የሚታወቀው እሱ ለዘመድ አዝማድ እንጂ ለአስከሬን አይደለም። ለማንኛውም በጣም ሀብታም አታርገኝ አለ። እንዲህ አይነት ክፉ ልብ እንዳይመጣብኝ ማለት ፈልጎ ነው እንጂ ሀብታም መሆን በራሱ ኃጢአት ሆኖ አይደለም። ግን ሀብት በአግባቡ ካልተያዘ አንዳንዴ ጌታ ይሆናል። ሀብት ጌታ ይሆናል። ሀብት ምን ይሆናል አልኳችሁ? ለዛ እኮ ነው ጌታችን ለሁለት ጌቶች መገዛት አትችሉም አለ። ለሁለት ጌቶች መገዛት ምን አትሉ? በጣም ይገርማል እኮ ገንዘብን እኮ ነው ጌታ የሚለው ክርስቶስ አምላካችን እዚህ ላይ አያችሁ። ስለዚህ እኔ ገንዘብን ጥሩ ባሪያ ነው ማድረግ የምፈልገው እንጂ ጌታ እንዲሆን አልፈልግም ብሎ በጣም ሀብታም አታድርገኛል። በእኔ ላይ ጌታ እንዲሆን አልፈልግም። ገንዘብ በእኔ ላይ አገልጋይ እንዲሆን ነው የምፈልገው። ስለዚህ በጣም ሀብታም አታርገኝ፣ በጣም ድሃ አታርገኝ አለ። ተመልከቱ ሀብታምነትን የፈራበት መንገድ እንዳልኳችሁ ክርስቶስም ሀብታም ወደ መንግሥተ እግዚአብሔር ከሚገባ ግመል በመርፌ ቀዳዳ ቢያልፍ ምን ይላል አያችሁት? አሁን ሀብታም አይጸድቅም እያለ አይደለም፣ በፍጹም እንደዛ አይደለም። ግን ብዙዎቹ ሀብታም ሲሆኑ ድሃ ቄስ መንግሥተ ሰማያት የሚያስገባቸው አይመስላቸውም። ልብሱ ያደፈ ምላሱ የጎለደፈ ሰው ኃጢአታቸውን ይቅር የሚያስብልላቸው አይመስላቸውም። ለዚህ እኮ ነው ዮናስን ታስታውሳላችሁ? ወደ ነነዌ ተላከ። እሱ ግን በመርከብ ተጭኖ ወደ ተወለደበት ሀገር እምቢ ብሎ ኮብልሎ ሄደ። ብዙ ምክንያቶች አሉት። አንዱን ብቻ ልንገራችሁ። የነነዌ ሰዎች ባለሀብቶች ነበሩ። የነነዌ ሰዎች ምኖች ነበሩ? ጌታ ሆይ እነዚህን ሀብታም ሰዎች አሁን አስተምር የምትለኝ እንዴት ነው የኔን ትምህርት የሚሰሙ? የለበስኩትን ሸሚዝ የለበስኩትን ቀሚስ ነጠላ ነው። ነጠላ በእነሱ ለካ የለም፣ የኛ ባህል ነው ማለት ነው። ልብሴን እያዩ ያደፈ ልብሴን የጎለደፈ ምላሴን እያዩ ደግሞ ምን አይነት ሰው መጣብን? ይሄ ነው አሁን እግዚአብሔር መንግስት የሚያከብር ብለው አያችሁት? መጀመሪያ የሚያዩት ልብሱን ነው። መጀመሪያ የሚሰሙት ንግግሩን ነው። የከተማ ሰው ነው የገጠሬ ሰው ነው የሚለውን እንጂ የእግዚአብሔርን መልእክት ይዞ መጥቷል ብለው እንደ እግዚአብሔር መልእክተኛ አይሰሙትም። መጀመሪያ የአቻ ተናጋሪ ነው የሚፈልጉት፣ ፕሮቶኮሉን የጠበቀ ነቢይ፣ እንደነሱ በዘመኑ ዘመናዊ ህይወት የሚኖር የተንፈላሰሰ ነቢይ ነው የሚፈልጉት በዘመኑ ማለት ነው። ለዚህ እኔ ሀብታም ሀገሮች ላይ ድሃ ሆኜ አልሄድም። እውነት ነው። ለዛ እኮ ነው ክርስቶስ እንግዲህ ከዚህ ጀምሮ ሀብታም ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ማለቱ። ተመልከቱ፣ ጽድቅን አቻላቻ ያደርጉታል። እንዳልኳችሁ ልብሱ ያደፈ ምላሱ የጎለደፈ ካህን የኃጢአት ስርየት ይሰጠናል ብለው ማመን ሊቸግራቸው ይችላል። እንደውም አንድ ጸሐፊ በድፍረት እግዚአብሔር የለኝም ብሎ ስለተናገረ ነው የሚያው ብናገረው ወቀሳ ስሙን ባልነግራችሁ ምናልባት ምትከመገመታችሁ ይሄ የሽምብራ ፍሬ የሚያህል ቄስ ስንቱን ባለስልጣን ከእግሩ ስር እያስጎነበሰ እግዚአብሔር ይፍታ ሲለው ያም ሰው ኃጢአቱ የቀለለለት ይመስለዋል ብሎ ጽፎ አይቻለሁ። ምን ማለት ነው አያችሁት? ሰውን ክህነቱን እየለካው ያለው ይሄ ጸሐፊ እንግዲህ ከትንሹ አኗኗር ውስጥ ያለ ሰው ኃጢአትን እንዴት ይቅር ያስብላል? ሲጀመር እኔ ፈትቻለሁ የሚል ካህን በፍጹም የለም። እግዚአብሔር ምን ይበል ነው የሚለው? አቤት ከኃጢአት ማሰሪያ ፈታው ኃይልም እግዚአብሔር እስኪ በሉት እንደገና የሚፈታ እግዚአብሔር ይፍታ ነው እንጂ የሚለው ፈትቻለሁ አይደለም የሚሉት። እና ፈቺና ሳሪ ማን እንደሆነ እንኳን ጸሐፊው አላወቀው። ስለዚህ እንደው የሽምብራ ፍሬ የሚያህል ካህን ሲያጎነብስ ይውላል አለ። ለሽምብራ ፍሬ የሚያህል ሽምብራም ያህል ጤፍም ያህል ይሁን ካህኑ፣ ትንኝም ይምሰል ካህኑ፣ ስልጣኑ የማን ነው? አቤት ባለስልጣናትና ባለሀብቶች በዚህ ነው የሚታሙበት አንዱ ነገር ለማለት ነው። ይሄ ማለት አሁንም ደግሜ እላችኋለሁ ከባለስልጣናት እንደነ አርቃዲዮስ ያሉ እንደነ ቆስጠንጢኖስ ያሉ ከተማ ውስጥ እየኖሩ የበቁ ሰዎች አሉ። ከገዳማት በላይ የበቁ ሰዎች አሉ። በተለይ አርቃዲዮስ የሚገርም ታሪክ ያለው ንጉስ ነው። ከተማ ውስጥ ሆኖ ከገዳማውያን የበለጠ ጽድቅ ስለነበረው እና ባለስልጣናት እንደው ሁሌም ለቅድስናም የበቁ አሉ ለማለት ነው። ባለሀብቶች የወርቅ ዘውዳቸውን ሰብረው ለነዳያን መጹተው ገዳም ገብተው ከየትኛውም ሰው የበለጠ ጽድቅ ያገኙ ሰማዕትነት ያገኙ ብዙዎች ናቸው። በወንጌል ባለሀብት
ጨርሶ አይጸድቅም የሚል ትምህርት ቤተክርስቲያኒቱ የላትም አይኖራትም። ነገር ግን ልቤን ሌላ ሐሳብ ትዕቢተኛ እንዳልሆን ሀብታም አታድርገኝ ነው። ትዕቢት እንዳያመጣ እግዚአብሔር ማን ነው እንዳለ የሴት ወይዛዝርት የወንድ መኳንንት ሲወርቁልኝ ሲነሱልኝ ሲፈቱ ሲታጠቁልኝ ለኔ ክብር ሲሰጡኝ እግዚአብሔርን እንዳረሳ በጣም ሀብታም አታድርገኝ። ደግሞ ሰርቄ እንዳልበላ በሐሰት እንዳልምል በጣም ድሃ አታድርገኝ አለ። የሚያስፈልገኝን እንጀራ ስጠኝ አለ። የሚያስፈልገንን ሕይወት ራሱ እግዚአብሔር ለሁላችን ያድለን። እንዲህ አይነቱ ንጉስ በእስራኤል ላይ 40 ዓመት ከነገሰ በኋላ ወደ ፍጻሜ ዘመኑ ሲደርስ አንድ የሚገርም በደል ሰራ። የታሪካችን መጨረሻ እየሰማችሁኝ ነው። እንዲህ አይነት ጥበብ ያለው ሰው ቀን ጣለው። ይሄ እንኳን አባባለው ቀን አይጥልም፣ ራሱ ነው ቀን የሚጥለው። ራሱ ቀንን ራሱ ሰው ይጥለዋል እንጂ ቀን እኛን አይጥልም። እኛን ራሳችን ቀን የምንጥለው። ማብራሪያ ሌላ ጊዜ እዚሁ ያሉት ሊቃውንት ይገሯቸው። መቼስ ቀን እግዚአብሔር ካልፈቀደ እግዚአብሔር ካላዘዘ የኛ ድክመት የኛ ጉድለት ከሌለ እንዲሁ ዝም ብሎ ሰኞ ማክሰኞ እኔን ሊጥለኝ አይችልም። ለማንኛውም ከዕለታት በአንድ ቀን ሰሎሞን ያ በእግዚአብሔር የተወደደው የተመሰገነው ሰሎሞን ኃጢአት ሰራ። የአሕዛብ ሴቶችን ወደደ። አሁን ታሪኩ እዚህ ነው። አንደኛ ነገሥት ምዕራፍ 11 ያልኳችሁ ታሪክ እዚህ ነው የሚጀምረው። አንደኛ ነገሥት ምዕራፍ 11 ቁጥር 1 ጀምራችሁ ተመልከቱት። ሰሎሞን የአሕዛብን ሴቶች ወደደ። የምን ሴቶች አልኳችሁ? የአሕዛብ ሴቶች ማለት እግዚአብሔር ፈጥሯቸው እግዚአብሔርን የካዱ እግዚአብሔርን የማያውቁ ቆነጃጅት ናቸው። በጣም ያምራሉ፣ ግን እግዚአብሔርን አያውቁ። ያምራሉ፣ ግን እግዚአብሔርን አያውቁ። አሳምሮ የፈጠራቸው ማን እንደሆነ አያውቁ። ስለዚህ ለተጠረበ እንጨት ለወደቀ ድንጋይ ይሰግዱ ነበረ። ሰሎሞን እነዚህን ሴቶች ወደደ በስተርጅና። በነገራችን ላይ ሰሎሞን በኋላ ንስሐ ከገባ በኋላ 3 ነገሮችን ነፍስ የጠላች አለ። 3 ነገሮችን ነፍስ ምን አለች? ሁለቱን ለሰዓት አሁን አልነግራችሁም፣ አንዷን ብቻ ልንገራችሁ። እንዘ አረጋዊ ዘማዊ፣ ከ3ቱ አንዱ የሽማግሌ ዝሙተኛ አለ። የሽማግሌ ምንኛ? ሽማግሌ ሆኖ ቀልበ ቢስ የሆነ ሰው ነፍስ የጠላች አለ። ኖሮበታል፣ ያውቀዋል። በኋላ ንስሐ ከገባ በኋላ ማለት ነው። እና ይሄ ሰው እነሱን መውደዱ ብቻ አይደለም፣ እኛን ከፈለክ ካሉ ሴቶች የሚዋዛ አይደሉ። እኛን የምትፈልገን የምትወደን ከሆነ አሉ የአሕዛብ ሴቶች የምናመልከውን አምላክ አምልክልን አሉት። የምናመልከውን አምላክ ምን በልልን? የሚገርማችሁ በሰዓት ምክንያት አልነገርኳችሁም፣ ደግሞም ታውቁታላችሁ እንጂ አባቱ ዳዊት መስራት ያልቻለውን ቤተ መቅደስ የሰራ የምድራችን ብቸኛ ሰው ነው። የመጀመሪያውን ህንፃ ቤተ መቅደስ በምድር ላይ ያቆመ የብሉይ ኪዳኑን ቤተ መቅደስ ማለት ነው። ከድንኳን ወደሚደነቅ ቤተ መቅደስ ያመጣው ይሄ ንጉሥ ሰሎሞን ነበረ። እግዚአብሔር ቃል በቃል ያናገረው ነበር እዚህ ቤተ መቅደስ ውስጥ የሰራው ቤተ መቅደስ ውስጥ። ነገር ግን እግዚአብሔር አምላክ ቃል በቃል ካናገረበት ከቤተ መቅደስ ወጥቶ በአሕዛብ ኮረብታዎች እየሄደ በሴት ፍቅር ምክንያት ለአጋንንት መሰዊያ ሰገደ። አይገርምም? ይሄም አለ። የሰሎሞን እንዲህ አይነቱ ነውር የተጻፈው ኃጢአትን እንድንለማመደው አይደለም። ኃጢአትን ይቅር የሚል አምላክ እንዳለ ደግሞ አንዳንድ መውደቅ መነሳትም የሰው ባህሪ እንደሆነ እንድናውቅ ነው። ሰው መሰናክል ሲያገኘው አይ አሁን እኔ ሰው ነኝ እንዳይል የተደጋገመ ኃጢአት ተስፋ እንዳያስቆርጠው። ሰሎሞን በዚህ ነገር በተደጋጋሚ እግዚአብሔርን አሳዝኗል። ይሄ መጨረሻ ሆነ እና ሰሎሞን ወደ ኮረብታ ሄዶ ሲሰግድ እግዚአብሔር እንዲህ አለው። ላንብብላችሁ ደግሜ ቁጥር 12 ላይ ቁጥር 11 ጀምሮ እግዚአብሔርም ሰሎሞንን አለው። ቁጥር 11 ላይ እግዚአብሔርም ሰሎሞንን አለው ይህን ሰርተሃልና ማለት ከላይ የነገርኳችሁን ታሪክ ፈጽመሃል አድርገሃልና እኔን ትተህ በአሕዛብ ሴቶች ለውጠኸኝ የአሕዛብ ሴቶች ፍቅር ከኔ ፍቅር በልጦብህ ልብህ የማያመልከውን ጣዖት አፍህ አምልኮት ከአሕዛብ ሴቶች ጋር ለጣዖት ሰግደሃልና ይህን አድርገሃልና አለ። እንዲህ አለው ቀጥሎ ያዘዝኩህ ቃል ኪዳኔን ሥርዓቴን አልጠበክምና መንግስትህን ካንተ ቀዳድጄ ለባሪያህ እሰጠዋለሁ። ነገር ግን ከልጅህ እጅ ቀደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግስቱን ሁሉ አልቀድም አለው። በአጭሩ 2 ነገሮችን እግዚአብሔር ለሰሎሞን ይህን አለው።
ስለ አባት ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመን አላደርግም አለው። ንስሐ ከገባ በኋላ ማለት ነው ሰሎሞን። ስለ አባት ስለ ዳዊትና ስለማን አልኳችሁ? ስለ መረጥኳት ስለማን? ተመልከቱ፣ ሁለት ነገሮች ያዙልኝ ማጠቃለያው። ስለ አባት ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም። አባቱ ዳዊት የሚገርማችሁ ሞቷል። አባቱ ዳዊት ምን ብሏል አልኳችሁ? አሁን በዚህ ሰዓት ሰሎሞንም እያረጀ ነው፣ ኃጢአት ሰርቷል፣ ንስሐ እየገባ ነው። አባቱ ዳዊት አሁን ከሞተ 20 ምናምን አልፎታል። ዳዊት ሞቷል። በደንብ ስሙኝ። ዳዊት ምን ብሏል? አቤት በሕይወተ ሥጋ አብሮት አይደለም፣ ግን የሞተውን የዳዊትን ስም እግዚአብሔር ጠራው። በጣም እኮ የሚገርም ነው። የሞተውን የማንን ስም ጠራው አልኳችሁ? አቤት አሁን ዛሬ ቅዱስ ጊዮርጊስ ከኛ ጋር ወይም እዚህ ዓለም ላይ በሕይወተ ሥጋ አለ የለም? አቡነ ተክለ ሃይማኖት በሕይወተ ሥጋ ከኛ ጋር አሉ የሉም? የምናከብራቸው ጻድቃን ሰማዕታት አብዛኞቹ በሕይወተ ሥጋ ከኛ ጋር የሉም። ሳይኖሩ በሌሉበት ግን ሞተው እያለ ቤተክርስቲያን ጽላት ቀርጻ ገድል ጽፋ ቤተክርስቲያን ሰርታ ታከብራቸዋለች። ለምን? ከአምላኳ ከእግዚአብሔር ተምራ። እግዚአብሔር ምን አለ? የሞተውን የዳዊትን ስም ጠርቶ ስለ ባሪያዬ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመንህ አላደርግም አለው። አይደንቅም ክርስቲያኖች? እግዚአብሔር የሞተውን የዳዊትን ስም ጠርቶ ሰሎሞንን ይቅር ካለው እኛ ከኛ ጋር በሕይወት የሌሉ ራሱን ሰሎሞንን ደግሞም ቅዱስ ጊዮርጊስን ደግሞም ቅድስት አርሴማን ቅድስት ክርስቶስ ሰምራን ሌሎችንም ጻድቃን ሰማዕታትን በሙሉ ስማቸውን እየጠራን ብንማጸን ስህተት የማይሆነው አንዳንዶቹ እንደሚሉት የሞተ ሰው እንዴት ይሰማችኋል? ሲጀመር ዳዊት እንዲሰማኝ አይደለም፣ ዳዊት አይሰማኝም ማለት ግን አይደለም። የዳዊት አምላክ እንዲሰማን ነው የምንጠራው። የተክለ ሃይማኖት አምላክ እንዲሰማን ነው የምንጠራው። በወዳጆቹ ስም ሲለመን እግዚአብሔር ደስ ይለዋል። እስኪ አብራችሁ በወዳጆቹ ስም ሲለመን በሉ እስኪ እግዚአብሔር ደስ ይለዋል። ይሄንን አላያችሁም? በመጽሐፈ ኢዮብ ላይ የኢዮብ ወዳጆች ኃጢአት ሰሩ። በጣም እኮ የሚገርም ነው። የኢዮብ ወዳጆች ምን ሰሩ አልኳችሁ? 3 ወዳጆች አሉ፣ እግዚአብሔርን አሳዘኑት እና በኋላ መጨረሻ ላይ መጽሐፈ ኢዮብ ምዕራፍ 42 ማለት ነው ወደ እግዚአብሔር ሲጸልዩ አሁን የእናንተን ጸሎት ሰምቻለሁ፣ ነገር ግን ባሪያዬ ኢዮብ ስለ እናንተ እንዲጸልይ ሄዳችሁ ንገሩት አለ። እስኪ ማን ነው የሚናገር? አንዳንድ ሰዎች እንዲህ ቅዱሳንን ስናከብር ኢየሱስ ደላላ አይፈልግም ይላሉ። በጣም የድፍረታቸው ይገርመኛል። ኢየሱስ ምን አይፈልግም አሉ አልኳችሁ? ቃሉን እግዚአብሔር ራሱ ይቅር ይበላችሁ። ግን ደላላ አስፈልጎ ከሆነ እንኳን ራሱ እግዚአብሔር ነው ደላላ የፈለገው። ኢዮብ ሄዶ ስለናንተ ምን ይበላል እንዴ? ኢዮብ እስኪመጣ መጠበቅ ያስፈልገው ራሱ ይቅር አይልም እንዴ? ይቅር የሚል አምላክ እኮ ነው። ግን ኢዮብ ስለናንተ ይጸልያል። አሁን ደግሞ ይሄ በሕይወት ያለው ሰው ሲገርመን በሕይወት የሌለውን ዳዊትን ጠርቶ እግዚአብሔር ስለ አባት ስለ ዳዊት ይቅር ብያለሁ አለ። ለካ ቅዱሳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም። እስኪ አብራችሁ ይበሉ፣ ቅዱሳን በሉ። የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም። ቃል ኪዳናቸው የሚሞት አይደለምና ቅዱሱ ገበዘ ኢትዮጵያ ቅዱስ ጊዮርጊስ ጥበበኛው ንጉሥ ነቢይ ሰሎሞን ረድኤቱ ቃል ኪዳኑ ከሁላችን ጋር ይኖር። ሕይወታችንን በጥበብ እንድንመራ፣ ክርስትናችንን በጥበብ እንድንመራ የጥበብ ሁሉ መጀመሪያ ማንን መፍራት ነው አለን? እግዚአብሔርን መፍራት ነው ብሏልና ሰሎሞን። በሕይወታችን ሁሉ ጥበበኛ የሚያደርገን እግዚአብሔርን መፍራት ገንዘባችን እንድናደርግ የሰሎሞን ቃል ኪዳን አይለየን። ስለ አባትህ ስለ ዳዊት ይህን ክፉ ነገር በዘመንህ አላደርግም አለ። ቀጥሎ ቅድም የነገርኳችሁ ስለማን ነበረ? ስለ ኢየሩሳሌም። አሁን ቅዱስ ገብርኤል በዓል እየመጣ ነው። አንዳንዶቻችሁ ቁልቢ፣ አንዳንዶቻችሁ ሐዋሳ፣ አንዳንዶቻችሁ ብቻ የሆነ ቅዱስ ገብርኤል ቃል ኪዳኑ ባለበት ቦታ ትሄዳላችሁ። ቅዱስ ገብርኤል ግን አንድ ነው ስንት ነው? እስኪ ንገሩ። እና አሁን እዚህ ቅዱስ ገብርኤል እዚህ አለ እንዴ? ድርብ ለዚህ እዚህም ታነግሳላችሁ። ግቢ ገብርኤል ትሄዳላችሁ ወይ ኮተቤ ገብርኤል ምናምን እዚህ ገብርኤል ትሄዳል። እስኪ ቁልቢ በመሄድ ሐዋሳ በመሄድ ወይም ደግሞ የሆነ ናትሪ ገብርኤል በመሄድ ልዩነቱ ምንድን ነው ያለው? ገብርኤል ቁልቢ ሲሆን ይለያል። ጉዞ አዘጋጆች እንዳትጣሉኝ፣ ቆይ ቀጥሎ የምናገረው ነገር አለ። ደግሞ እዚህ ዝንት ሰው አለ።
ቅዱስ ገብርኤል ናትሪት ሲሆን ቆዛ የሆነ ቁልቢው አዋሳ የሆነ ገዳም የሆነ ደብር ሲሆን ከአዲስ አበባ ወጣ ብሎ የሁለት ቀን ጉዞ የሶስት ቀን የሳምንት ጉዞ አድርጎ ሲመጣ የተለየ ገብርኤል አለ እንዴ? እስኪ ወይስ ሁሉም ጋር አንድ ነው? እስኪ ንገሩ። ይኸውላችሁ ገብርኤል የቁልቢው የአዋሳው የየካው የምናምኑ እያልን እንደሆነ የደብር አለቃ አንድ ደብር ላይ የሚወሰን አይደለም። ገብርኤል አንድ ነው፣ በሁሉም አለ። ገብርኤል አንድ ነው፣ ግን በስንቱ አላልኳችሁ? በሁሉም አለ። ታዲያ ምንድነው የምንጓዘው ያላችሁ እንደሆነ የቦታ ቃል ኪዳን ይባላል። የምን ቃል ኪዳን አልኳችሁ? ቦታው ከግቢ ገብርኤል የተለየ ቃል ኪዳን የሆነ ቦታ ላይ ይኖራል። የሆነ ቦታ ላይ የሌለ ግቢ ገብርኤል ይኖራል። የሆነ ስፍራ ላይ ያለ የሆነ ሀገር ላይ አይኖርም። ያ የቃል ኪዳኑ ስፍራ ነው የሚወስደን። የስፍራው ቃል ኪዳን ነው የሚወስደን። ለዚህስ መጽሐፍ ቅዱሳዊ መነሻ ስለመረጥኳት ስለ ኢየሩሳሌም አለ። ሰሎሞን የተማረው በአባቱ በዳዊትና በኢየሩሳሌም ምድር ምክንያት ነው። ኢየሩሳሌም ለካ ብዙ ነቢያት ትንቢት ስለተናገሩባት ስለጸለዩባት ከእግዚአብሔር ጋር ሕዝቡን ስላስታረቁባት ለካ ኢየሩሳሌም በራሷ የበረከት ምንጭ ነበረች። ክርስቶስ ተሰቅሎ የመርገም ጌጥ የደም መሬት እስክትሆን ድረስ ማለት ነው። የቃል ኪዳን መሬት ነበረች ኢየሩሳሌም። ስለዚህ ያያችሁት እንኳንስ ነፍስና ስጋ ኖሯቸው በቃል ኪዳን ያከበራቸው ገነት መንግስተ ሰማያት የሚኖሩ ቅዱሳኑ እነ ቅዱስ ጊዮርጊስ ይቅሩና እነ አቡነ ተክለ ሃይማኖት ይቅሩና እነ ቅዱስ ክርስቶስ ተምራ ይቅሩና ከተሳለ ስለት ከነደደ እሳት ገብተው የመሰከሩ የሃይማኖት አርበኞች ይቅሩና እንደ ሰው በእሳት ያልተቃጠለው አንገቱ ያልተቆረጠ መሬት እንኳን ለአማላጅነት ይበቃል። እዩት፣ ስለመረጥኳት ስለ ኢየሩሳሌም ይቅር ብያለሁ አለው ሰሎሞንን። እስኪ እንደገና በሉት እናንተ፣ ስለመረጥኳት ስለማን? ስለ ኢየሩሳሌም ምን ብያለሁ? አያችሁት እግዚአብሔር የምህረቱ ብዛት። ሰዎች ጽላት የተቀረጸላቸው ሰዎች ያማልዳሉ ስንል ያበዱ ሰዎች መሬቱም ያስታርቃል እግዚአብሔር። እንግዲህ መሬቱ ስለ መሬቱ ብሎ ይቅር ካለ ምን ማምጣት ምን ይደረጋል? በቃ ይሄው ስላከበርኩት መሬት ብዬ ይቅር ብያለሁ አለ እግዚአብሔር። ጠቡ ከኛ ጋር አይደለም። ጠቡ ከኦርቶዶክስ ቤተክርስቲያን ጋር አይደለም። ጠቡ ከገዳማት ጋር አይደለም። ጠቡ ከአድባራትና ከታላላቅ አብያተ ክርስቲያናት ጋር አይደለም። ይሄው ስለመረጥኳት ስለ ኢየሩሳሌም ይቅር ብያለሁ ብሎ ኃጢአት የሰራውን የበደለውን ጣዖት ያመለከውን እግዚአብሔርን ሰሎሞንን እግዚአብሔር ስለ አባቱና ስለ ኢየሩሳሌም ብሎ ይቅር አለው። እኛን ደግሞ መስቀሉ ስለተቀበረበት ስለ ግሸን ብሎ ይቅር ይለናል ማለት ነው። ቅዱስ ገብርኤል ድንቅ ቃል ኪዳንን ባደረገበት ስፍራ አቡነ ተክለ ሃይማኖት ቆመው በጸለዩበት ቅዱስ ክርስቶስ ሰምራ ቃል ኪዳን በተቀበለችበት ስፍራ ጻድቃን ሰማዕታት ተጋድሏቸው በሚነገርበት ስፍራ እግዚአብሔር ቃል ኪዳን ካለው በዚያ ስፍራ ላይ እኛን ይቅር ይለናል፣ ይምረናል ማለት ነው። ስለ አባት ስለ ዳዊት ብዬ ይቅር ብያለሁ ያለ እግዚአብሔር ሁላችንን ይቅር ይበለን። በሃይማኖት በምግባር በጥበብ ያጽናን። ስብሐት ለእግዚአብሔር።